አንድ ጊዜ ሙሽሪት አባት በጣም ኃይለኛ ናቸው። ሰዓት ታረፍዱና ነግሬያቸዋለሁ ሰዓት አደራ ይላሉ። በቃ 10 ጊዜ ሙሽሮቹ 9 ተኩል አርፍደው ሲመጡ እኛ በቃ እያደመቀን እንገባለን። ስንገባ ሰው ይበላል ይጠጣል። አስጀምረው ሙሽሮቹ ስላረፈዱ እንደሱ ጀምረውታል ምግቡን ጀምረው ሃይሎጋ ይኸው ያን እንገባለን። ሰው የራሱን ወሬ ይዞ እና ይገርምሃል ባዚዮም እዛ ጋር ግን ምን ተፈጠረ ምናምን ብዬ ያዩዋቸው በኋላ ስቴጅ ላይ ሄዱ። እነሱ እንደዚህ ሲሉ ሰው ጸጥ ብሎ በቃ የራሱ ጨዋታ ነው። በጣም ይጨንቃል። ከምናምን የተባለ ሰው የራሱ ጨዋታ ነው። ከሶስታችሁ ትንሽ ኮስተር ያለው ወንድም ይመስለኛል ወይ ወደ ማዳመጡ ሊሆን ይችላል አይደል? ግን እንደዚህ ዝምተኛ ሰው ጋር ብዙ እንትን ይኖራል። ጨዋታ አንድ ጀባ ይበላል አይደል? አሁን ይሄ ተፈጥሮ ነው። ብዙ ጊዜ ሙሽራ አሁን ለምሳሌ ነይና የሆነ ዶላር ነገር ለሌላ ለሱ ይሰጥና እሱ ነው ያልፈዋል። ተሳተፈ ምናምን ይላል። እስኪ ሄጂ ባህሪው ነው ምናምን ያቸዋል። ከዛ በኋላ ሲሰጣው እንደምታዩት እንደዚህ ይጠቃል። እንደማነሳው ነገር ምንድነው? እሺ የሴፉ ሰርግ ላይ ሰርጉን እየሰራው እያለ ከሸራተን ይዘነው እየወጣን እያለ በቃ አልፋታው ማለት ሴፉን በቃ ከፍልም አልፋታው ማለት ከዛ አመጣና ከተተልኝ $100 ሲከትልኝ በቃ ዞር ብዬ ነው ሞናሊዛን አይቶ ዓለም ተደነቀ። ሞናሊዛን አይቶ ዓለም ተደነቀ። ኤቤስፋ ቆንጆ የኛማ ጸግዬ አንቺን ያላወቀ የኛማ የሆንዬ ስመ መልካም በእግሩ መሬት እንጂ በአፉ ሰው አይነካም ይላል። እስቲ